በኢትዮጵያና ሱዳን ድንበር በወልቃይት አቅጣጫ ከባድ ጦርነት መቀስቀሱ ተሰማ። ከእኩለ ሌሊት ጀምሮ በኢትዮጵያ መከላከያ ሰራዊትና በሱዳን ውስጥ በሚንቀሳቀሰው የህወሓቱ አርሚ 7 መካከል በከባድ ጦር መሳሪያዎች የታገዘ ከፍተኛ ውጊያ ተከፍቷል ተብሏል። የአሁኑ ግጭት ህወሓት ከዚህ ቀደም በጸለምትና በአፋር በኩል አድርጓል ከተባለው ጊዜያዊ ትንኮሳ የተለየና በመጠኑም ከፍ ያለ እንደሆነ ተሰምቷል። ጉዳዩን በማስመልከት የህወሓት ቡድን በዛሬው ዕለት አሳሳቢ የሆነ መልእክት አስተላልፈዋል። መረጃውን ከተለው ወደ እናንተ አደርሳለሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ይህን ቻናል ላይክ እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩ እላለሁ። በኢትዮ ሱዳን ድንበር በወልቃይት አቅጣጫ ከባድ ጦርነት መቀስቀሱ ተሰምቷል። ከእኩለ ሌሊት ጀምሮ በኢትዮጵያ መከላከያ ሰራዊትና በሱዳን ውስጥ በሚንቀሳቀሰው የህወሓቱ አርሚ 7 መካከል በከባድ ጦር መሳሪያዎች የታገዘ ከፍተኛ ውጊያ ተከፍቷልም ተብሏል። ግጭቱ ህወሓት ከዚህ ቀደም በጸለምትና በአፋር በኩል አድርጓል ከተባለው ጊዜያዊ ትንኮሳ የተለየና በመጠኑም ከፍ ያለ እንደሆነ እየተነገረ ነው። ጉዳዩን በማስመልከት የህወሓት ቡድን በዛሬው ዕለት አሳሳቢ የሆነ መልእክት አስተላልፈዋል። በሱዳን ድንበር በኩል በምዕራብ ወልቃይት ጠገዴ ዞን ሸረሪና ከተባለው አካባቢ ተነስተው ሁመራ ወረዳ ስር በምትገኘው በረሃት እስከምትባል ስፍራ ድረስ ግጭቱ እንደተቀሰቀሰ በአካባቢው ከሚገኙ የአይን እማኞችና ከታማኝ ምንጮች ለማረጋገጥ ተችሏል። በበረሃት ከተማና በሸረሪና አቅጣጫ ከሱዳን ሰርጎ ገብቷል የተባሉ የህወሓት አርሚ 7 ታጣቂዎች ጥቃት ከፍቷል የተባለ ሲሆን ያንን ተከትሎ የኢትዮጵያ መከላከያ ሰራዊት መጠነ ሰፊ ያጸፋ እርምጃ እየወሰደ ይገኛል ተብሏል። በአሁኑ ሰዓት ከሁመራ ወደ በረሃት ከተማና ሸረሪና አቅጣጫ ከፍተኛ የሆነ በከባድ መሳሪያ የታጀበ ጦርነት እየተካሄደ እንደሚገኝና በሰማይ ላይም የድሮን እንቅስቃሴ በግልጽ እየታየ እንደሆነ የመረጃ ምንጮች ጠቁመዋል። የከባድ መሳሪያ ተኩስ እጅግ ከፍተኛ ከመሆኑ የተነሳ ርቀት ላይ በምትገኘው ሁመራ ከተማ ውስጥ ያሉ መኖሪያ ቤቶችን በከፍተኛ ሁኔታ እያነዘረ እንደሚገኝ ነዋሪዎች አረጋግጠዋል። በኢትዮጵያና በሱዳን ድንበር አካባቢ የተጀመረውን የተኩስ ልውውጥ ተከትሎ በአካባቢው ከፍተኛ ወታደራዊ ውጥረት አንዣቧል ተብሏል። ከሰሞኑ በተለያዩ የትግራይ ክልል ከተሞች የህወሓት ከፍተኛ አመራሮች ሲያደርጉት በነበረው ህዝባዊ ኮንፈረንስ ላይ ከፌደራል መንግስት ጋር ያላቸው ግንኙነት ሙሉ በሙሉ መቋረጡን መናገራቸው ይታወሳል። ሲካሄድ ከቆየው የቃላትና ሚዲያ ጦርነት በኋላ ዛሬ ሌሊት ላይ የተቀሰቀሰውና አሁንም የቀጠለው ይህ ከባድ ውጊያ ወደ ሌሎች ግንባሮችም ሊስፋፋ ይችላል የሚል ከፍተኛ ስጋት ተፈጥሯል። ከዚሁ ጋር በተገናኘ በዛሬው ዕለት የህወሓት ቡድን በትግረኛ ቋንቋ ባወጣው መግለጫ የኢትዮጵያ ፌደራል መንግስት በምዕራብ ትግራይ ሸረሪና በኩል አዲስ ወታደራዊ ጥቃት ከፍቶብናል በማለት አስቀድሞ ክሱን አቅርበዋል። የፌደራል መንግስት በምዕራብ ትግራይ ዞን ግልጽ ጦርነት ከፍቷል፣ በትግራይ ህዝብ ላይ ሲያካሄድ የቆየውን አጠቃላይ ከበባና ጥቃቶችን በማባባስ የብልጽግና መንግስት ግልጽ ጦርነት አውጇል ብሏል በመግለጫው። የፕሪቶሪያው የግጭት ማቆም ስምምነት ከተፈረመ ወዲህ የፌደራል መንግስት የተለያዩ ሴራዎችን፣ እገዳዎችንና ወታደራዊ ዝግጅቶችን ሲያካሄድ ቆይቷል ሲል የወነጀለው ህወሓት የህልውና ትግል ባለው አዲስ በተቀሰቀሰው ግጭት ውስጥ በትግራይ የሚገኙ ነዋሪዎች፣ የጸጥታ ኃይሎች፣ የሲቪል ማህበራት ድርጅቶችና የሃይማኖት ተቋማት እንዲቀላቀሉ ጥሪ አቅርበዋል። የፌደራል መንግስት በሱዳን ድንበር በኩል ሌሊቱን ተቀስቅሷል በተባለው ጉዳይም ሆነ በህወሓት በዛሬው ዕለት ለቀረቡበት ክሶች እስካሁን አፋጣኝ ምላሽ አልሰጠም። በአዲስ አበባና በመቀሌ መካከል ያለው ግንኙነት በከፍተኛ ሁኔታ በማሽቆልቆል በአሁኑ ሰዓት አሳሳቢ የሚባል ደረጃ ላይ ደርሷልም እየተባለ ይገኛል። ከዚህ ቀደም ጠቅላይ ሚኒስትሩ ለፓርላማ ባደረጉት ንግግር ህወሓት ሱዳንና ኤርትራ በኢትዮጵያ ላይ ተባብሮ እየሰሩ ነው በማለት ይህም ትብብር የደርግ ስርዓት እንዲወድቅ ከተደረገበት ጥረት ጋር እንደሚመሳሰልና ስማቸው ያልተጠቀሰ የውጭ አካላትም እጃቸው እንዳለበት መጠቆማቸው ይታወቃል። የህወሓት አመራሮች በበኩላቸው የ2015 የፕሪቶሪያ ስምምነት ፈርሷል ሲሉ ምላሽ የሰጡ ሲሆን የፌደራል መንግስት የስምምነቱን ዋና ዋና አንቀጾች ከመተግበር ይልቅ ለአዲስ ጦርነት እየተዘጋጀ ነው ሲሉ ከሰዋል። ህወሓት የፌደራል መንግስት ለአዲስ ግጭት ለመዘጋጀት ጦር በመሰብሰብ ላይ እንደሚገኝና ወታደራዊ ኃይላቸውን ከምዕራብ ወደ ምስራቅ ትግራይ እያንቀሳቀሱ ይገኛሉ በማለት
ከሷል። በሌላ በኩል ዓለም አቀፉ ማህበረሰብ በቅርቡ በሁለቱ ኃይሎች መካከል በታየው አዲስ ውጥረት ላይ ስጋታቸውን ገልጸዋል። የአውሮፓ ህብረትና ዩናይትድ ስቴትስ የኢትዮጵያ ፌዴራል መንግስትና የትግራይ ባለስልጣናት ውጥረቱን ከማባባስ እንዲቆጠቡና የፕሪቶሪያውን ስምምነት ለመተግበር ዳግም ቁርጠኛ እንዲሆኑ አሳስበዋል። ሆኖም ግን ከ4 ዓመት በፊት በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት ወታደራዊ እንቅስቃሴዎች መጠናከራቸውን ተከትሎ አሁን ከባድ ሁኔታ ውስጥ ወድቋል። የህወሓት ቡድን ከኤርትራ መንግስት ጋር ጽምዶ የተባለ ወታደራዊ ጥምረት መመስረቱንና በሱዳን ውስጥ አርሚ 70 የተባሉ ታጣቂዎችን እንደሚያሰለጥን በተለያዩ ጊዜያት ይነገራል። ሌሊቱን በሱዳን በኩል በህወሓት ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል የተቀሰቀሰው ጦርነት በዚሁ ከቀጠለ ቀስ በቀስ አድማሱን እያሰፋ ወትሮውኑ ሰላም የራቀውን የአፍሪካ ቀንድ ቀጠና ወደማይወጡት የባሰ ቀውስ ሊያመራ ይችላልም እየተባለ ነው። ክብራትና ክብራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።